ባለቤቷን አይደለ ወንድሜ? አንተ አይ ዋናኝ ታዲያ ምን ማለት ነው? ቆሽ አይ የሰውን ያው ሰሞኑን የሚደረገውን ነገር ሰውን ሚዲያ ላይ ያያችሁ ስለሆነ ብዬ ነው እንጂ ለይቱ መጀመሪያ ጊዜ ባለፈው የሸዋ መብረቅ ከፈት ብሎ ታሳይቻችኋል። እንደዚህ ከፍቶ ማለት ነው። ወዳጄ አሁን በቁም ላለ ሰው ነው የምትጨነቀው ወይስ ስለተደበቀችው ልጅ ነው የምትጨነቀው አንተ? እንዴ ወንድ ልጆች እኮ ናቸው። አላቆም አረ ይሄ ጥሩ አይደለም። ትልቁ አድርጊው እዛ ገጠር ልጅ ጋር አድርጊውና እሺ ቁጭ ብሎ እንዲያወራን እንፈልጋለን። እኛ በልኝ ድርግም ምናምን አይደለም። ለምን እኛ እኮ ህይወታችን ሁሉ እኮ ነው። እነዚህ ሰዎች ላይ እኮ ግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? ይሄ ልጅ እናት አይደለች? የፈለገው ወሬ አይደለም የፈለገ ይምጣ። ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ አውራ። ምንድነው ለማየት? አንተ ለምንድን ነው የምትከራከረው? ለሱ ራሱ አይናገርም እንዴ? እኔ ራሴ ነኝ እኮ የማናገር። ቁጭ በልና ስለሚስት ተከራከርላት። የልጅህ እናት ነች። ምንድነው ለምን ምን አልከኝ? እኔም ማርፍ ያልተቀመጥኩም ነው የምልህኝም ያ በቃ ውጣ። በቪዲዮ ነው ሀቡ እኮ በቪዲዮ ቁጭ ብላ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ እኮ ነው በደንብ እንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜን ቦታን ሁሉ ነገር ሰውተህ ቁጭ ብለህ ተጋፈጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አትስጡ። እሺ የገጠር ልጅ አንዴ ወተግባ ባንተ ቦታ ላደርገው ነው ባለ 10 ስላረኩትኝ ገስቱን መቀየር ስለማልችል ብቅ በልና ባይሆን ታይና خلاص እስኮ ዝም ብሎ ቁጭ በል ነው የሚለው። አሁን እንደዚህ ሆኛ ሀቡ ይሄ ብቅ ብለህ ጥፋ ምናምን የሚባል የለም። እኛ እኮ አናውቀውም፣ በመልክ አላውቀውም። ለምሳሌ ላስረዳው ጓደኛው አልገባው መሰለኝ። ጓደኛው እሱ መኩ ለማለት የፈለገው ባለሚስቱ በጥይትም ይወጋል አይደለም፣ ካሜራ መታየት ቀርቶ አይደለም። ባለሚስቱ ምንም አይነት የሚከፈል መስዋዕትነት ይከፈላል። እኛ ባዳዎቹ እንኳን ብዙ እየተባልን ነው አይደለም። ባለቤቷ ደግሞ ለሚስቱ ዓለምን መጋፈጥ አለበት አይደለም። ካሜራ ወሬ ነው። ወሬ ተወራ አልተወራ ማንም ምንም እንትን አይልም። እና ወሬ አይግረምህ ምን ይሉኛል ምናምን አይግረምህ ለማለት ፈልጎ ነው። እኔ በቀላሉ አማርኛ ሳስረዳ እሱ ለማለት የፈለገውን አይደል መኩ እንደዛ ነው አይደል ለማለት የፈለገው። ምክንያቱም እኛ አሁን አናውቀውም። ማንም ሰው መጥቶ ባልነኝ ይላል፣ ግን መቀመጥ አለበት ቪዲዮ ላይ። እዚህ ላይ እስካለ ድረስ ቪዲዮ ላይ ቁጭ ብሎ የሚጠየቀውን እየመለሰ የሚያውቁት ሰዎችም እንዲያውቁት እና ለእኛ ምስክርነት ሰጡ። አዎ ይሄ ትክክለኛ ባሏ ነው ብልጭ አድርጎ ቢያጠፋልኝ በምንድን ነው የማውቀው? እንደገና እሱን ሰርች ላደርግ ነው? ምንም ችግር የለውም። እኛም ተጋፍጠናል። ተጋፍጥ፣ ውጣ በፊት ለፊት ፕሊዝ። ባሏ ያልሆነ ሰውም ባሏ ነኝ ብሎ ሊመጣ ይችላል። ሚዲያ ላይ በጣም ብዙ ውሸታሞች አሉና እኔ ብለው ቆይ ወይ ማለት ምንድነው? ምን ችግር አለው? አሁን ቪዲዮ ላይ ቢወጣ ምንድነው ችግሩ? የኔ ጥያቄ ማለት ለሱ የሚያመጣበት ነገር ምንድነው? እስኪ ይነገርና ይሄን ነገር ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። ወጥሻራለ ሪዝኑ ምንድነው? ምክንያቱ ምንድነው? ወንድሜ እያለክ ነው። እውነት ነው። ምክንያቱ ምንድነው? በካሜራ ሞታ አንደኛ የባለቤቴን ጉዳይ ሌሎች ሰዎች እንቅልፍ ትተው ነው ስለ ባለቤቴ ላይ አልወጣም ኦር ቪዲዮን አላበራ ማለት የሚችለው ሌላ ብዬ ተጨማሪ ለልጁ ሪዝንህን ንገረንና አሳማኝ ምክንያት ካለ ልንረዳ እንችላለን። ችግር የለውም። ምክንያቱ ምንድነው? እሺ ሚኪ ቀጥል ወንድም። ሞታ ተወጣለሁ ችግር የለውም። ግን እኔ እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እኔ እንኳን እንደዚህ ቁጭ ብዬ ምንም እንኳን ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ያ ማለት አንተ በቪዲዮ ስትወጣ እናፈጥርለትና ችግር የለውም ካልክ ውጣና ቶሎ ወደ ስራ እንገባ። ምክንያቱም ሁሉም እያነሳ
የተለያየ ቻሌንጅ እየተደረገን ስላለ ጊዜያችንን ለመቆጠብ አንተም ፈጠን በልና ስለፈለግነው ሁሉም የህዝብ ጥያቄ ስለሆነ ወንድሜ ልትረዳው የሚገባ ነገር ምንድነው? ይሄ ሁሉ የሚባለው እኮ ብዙ የሚያጭበረብር ብዙ ተመሳስሎ የሚመጣ ሰው ስላለ ይሄ ሁሉ የሚደክመው ሰው ደግሞ ይሄ ሁሉ የሚናገር ሰው ደግሞ ለዛ ጥንቃቄ ሲል ነው፣ ለሌላ ነገር አይደለም። ገብቷል አይደለ? ብሬክስ አንድ ነገር ልንገርህ። ቆይ ነው አንድ ነገር ልንገርህ፣ ችግር የለም። ይኸውልህ ብሬክስ ወንድሜ፣ እሱ አሁን እያያችሁት ነው። ተታች ያለውን ሰው እንኳን አይደለም በቪዲዮ ወጥቶ ስንት አይነት ነገር እሱ ቁጭ ብሎ የተቀመጠ ምንም ነገር እንደዚህ በቃ የማይናገር ነው የሚመስለው። ስለዚህ እሱ በአቅቡ እየሞከረ ነው፣ እየሰራ ነው። ስለዚህ በቪዲዮ ከወጣ የባሰ ነገር ነው። ቪዲዮ እየለቀቁ ሰዎች ይጣጣበታል። ለዛ ነው እንጂ እኔ ቪዲዮና አበራው ችግር የለውም። ይታወታላችሁ አቡዬ ሰወሬ የሰወሬ ፈርቶ ነው። አንተ ምንድነው ከሚስት እንትን በላይ ይበልጣል እንዴ? ምንድነው ቪዲዮ ያወጡታል ማለት ምን ማለት ነው? ለምሳሌ በቪዲዮ ስንት እየተባለ አንዴ 24 ሰዓት ሚዲያ ላይ የተለቀቀ ስንት ነገር እየተባለ ነበር። እኮ ቆይ በሱ ቦታ ይገባል። ቆይ በመስዬ ቦታ ይገባል። ሰያ አንዴ እንትናን እሱን ላርገውና አንዴ በዚህ ጋር በጎኒውን ቁጭ ብሎ እንዲናገር ማለት ነው። አንዴ እንትን በል ወተህ ግባ። አቋይ ማንንም እንዳታሰያ አንዴ። እሺ እሱ እዚህ ጋር እንዲሆን ፈልጌ ነው። እሺ ወንድሜ እሱ ሲገባውን ቀጥታ እዚህ ጋር ይሆናል። ከዛ በዚህኛው ቦታ ላይ አንተ ትገባለህ። ከዛ መሲ ትወጣና በመሲ ቦታ ላይ ደግሞ የገጠር ልጅ ይገባል። ላክፍላወር ዱንያ አሁን ዱንያ ነው መግባት ያለበት፣ ሌላ ሰው እንዳትስቡ። ለምን አውቶማቲካሊ እዚህ ጋር እንዲያደርገው ሰዎች ያወራሉ ነው። ይኸውልህ አሁን ካሜራ ተጠቅሞ የማያውቅ ሰው እንኳን ማለት ነው ሚዲያ ተጠቅሞ የማያውቅ ሰው ልጁ ወይ እናቱ ወይ አባቱ ወይ ባሉ ወይ ሚስቱ ሲታመሙበት ሚዲያ ላይ እርዳታ ገንዘብ ፈልጎ ሲመጣ አንድ ሰው በቪዲዮ ካልመጣ ማንም ሰው አምኖ ገንዘብ አይረዳውም ማለት። ለዛ የዛኔ ለቤተሰቡ ሲል አንድ ሰው ካሜራ ላይ ወጥቶ ይለምናል ገንዘብ ቤተሰቡን አሳክሞ ለማዳን ማለት ነው። ልክ ነሽ። ያ ምንድነው እዚህ ላይ ተጨማሪ ሀሳብ የምሰጠው ምንም አይነት ነገር አውቃለሁ፣ እዛ ቦታ ላይ ምን እንደሚሆን አውቃለሁ። ግን ምንም ነገር ቢደርስብህ ከዚህ የበለጠ ሌላም ነገር ስለሌለ ለአንተም ከጎንህ ነን ወንድም አለም። እሺ ምንም አይደርስብኝ ሌላ መብራት ወንድም አለም። እሺ ተረጋግተህ ግን ይኸው ሆኖ እኮ ገጠር እኮ ነው ያለ ነው። ብቅ ብዬ ባሳይህ እኮ ሀገሩ መስዬ ባንቺ ቦታ ስለምናስገባው ሰያን አስገቡ። ችግር የለም አቡ። እሺ ሰያን ሳቢው ሳርዬ ሰያ ወንድማችን እናመሰግናለን። እንደዚህ ሆነ ስታወራ ደስ ይለናል። ቢዋለሁ ሰያ አሁን ስልኳን ሞክረው ፕሊዝ። ቆይ መብራቱ ወንበር አለ ያው እንዳለ አይዞህ ከጎንክ ነን ነው እያሉት ያሉት። ችግር የለም ያላችሁኝን አደርጋለሁ። ቴም ካርዷን ሞክረው። አሁን ጠራ ላይ ጠራ ምን ነው ሞክረው አንተ